ስለ ደቂቀ እስጢፋኖስ ምን ያህሎቻችሁ ሰዎች እንደሰማችሁ አላውቅም። ከፕሮቴስታንት የሰማችሁ ግን እንድትሸወዳችሁን ይገባኝ። ወይም ተሐድሶዎች ነን ከሚሉት ስለ ደቂቀ እስጢፋኖስ የሰማችሁ ሰዎች በሙሉ ተሳስታችኋል። ደቂቀ እስጢፋኖስ እንዴት ናቸው? ምንድነው የምታስቡት? በእርግጥ የሰማችሁ ካላችሁ ያነበባችሁ፣ ወይም ስለነሱ በተለያየ መልኩ ሲነገር የሰማችሁ የተሐድሶ አንቀሳቃሾች ናቸው ሲባል ሰምታችኋል ብዬ አስባለሁ። እና ምንድን ነው የተረዳችሁት? ያላችሁ ግንዛቤ ምንድን ነው? እኔም እንደዚህ መስሎኝ ይገርማችኋል። 5 ዓመት በላይ መቼም ኮሪደር ካስነሳኝ 2 ዓመት ሆነ። ኮሪደሩ 2 ዓመት ሊሆን ነው። ከዛ በፊት 3 ዓመት ምናምን እጄ ላይ መጽሐፉ ነበረ። 5 ዓመት ያህል ቢያንስ አላነበብኩትም። በቀደም እንዲሁ አንድ ወዳጄ ከረጅም ጊዜ በኋላ ያገኘሁት በሁኔታ በወሬ በጨዋታ ተነሳና ነገርኩት። እኔ ደግሞ አያስችለኝም ጥሩ ነገር፣ ምክንያቱም እኔ ያልተጠቀምኩት ቢቀር ይሻላል። እናንተ መጠቀም እያለባችሁ ሁኔታው አጋጣሚ ኖሯችሁ ሳትጠቀሙ ከምትቀሩ እኔ ያለኝን አካፍያችሁ ብትጠቀሙበት ነው ደስ የሚለኝና አያስችለኝም። የማውቀውን ነገር ለመናገር ጥረት አድርጋለሁ። አንዳንድ ጥሩም ጸባይ ነው፣ መጥፎም ሊሆን ይችላል። ለማንኛውም እናንተም እስቲ አስተያየት ላይ ትሰጡኛላችሁ። ብቻ ነገርኩት። አረ እኔም እንደዛ ነበር የሚመስለኝ፣ አይገርምህም? ገዝቼው ራሱ ረጅም ዓመት አላነበብኩትም አለ። በጣም ከአንተ በላይ ሊሆን ይችላል አለኝ። በቃ እርግጠኛ ነኝ ጀምረዋለሁ፣ አነበዋለሁ ብሎኝ ተሰነባበት። ምክንያቱም አንዳንድ መረጃዎች ከተሳሳቱ ሰዎች ነው የምንሰማው። አሁን ለምሳሌ ነዳጅ ይጨምር አይጨምር ሳናቅ አሁን መኮልኮል ያለበት ወረፋ መያዝ ያለበት መኪና አለ። ግን አዲስ አበባ አሁን ይገጣ የ5 ሚሊዮን ብር፣ የ40 ሚሊዮን ብር፣ የ50 ሚሊዮን ብር፣ የ70 ሚሊዮን ብር መኪና እየነዳ አሁን ነዳጅ ሲጠብቅ አያሳፍርም? ምን ለማትረፍ ነው መንገዱን የተዘጋጋው? አንዳንዱ ቦታ ሳይ በጣም ያሳፍራል። ብቻ ለማንኛውም ተሐድሶ የሚያስፈልጋቸው በጣም ብዙ ነገሮች አሉ። ደቂቀ እስጢፋኖስ ማን ነው? አባ እስጢፋኖስ ማን ነው? ምንድን ነው ተሐድሶ እንቅስቃሴያቸውስ? ምንድን ነበር ምኞታቸው? መጽሐፉ ስለምንድን ነው የሚያወራው? ራሱ መጽሐፉስ ምንድን ነው? ስለ መጽሐፉስ ፕሮፌሰር ጌታቸው ኃይሌ በዚህ ዘመን ለመናገር ለማስተዋወቅ የፈለጉት ምንድን ነው? ለምን? ማስታውሰው በፌስቡክ ሁላችንም የምናውቀው ደብተራ በአማን ነጸረ ነው። እሱ ነው ከፕሮፌሰር ጌታቸው ኃይሌ ጋር መረጃ ሲለዋወጥ የሰማሁት እና በዛ ምክንያት ደቂቀ እስጢፋኖስ በሕግ አምላክ የሚለው ስለ መጽሐፉ ጉዳይ ሰምቻለሁ። ከዛ ውጭ የዘለቀ ነገር የተሐድሶ ናቸው ከሉተር በፊት የነበሩ ከዛሬ 600 ዓመት አካባቢ ኢትዮጵያ ውስጥ የነበረ የፕሮቴስታንት እንቅስቃሴ ነው ምናምን ተብሎ ስማቸውን ብክል ተደረገ። አቤት እስቲ እንደው ለቅጽ መጽሐፉ አይማላ መጽሐፉ ለቅጽበት ልውሰዳችሁና ወደኋላ የዛ ዘመን ሰዎች ምን እንደሚመስሉ እስቲ ላስተዋውቃችሁ። መጀመሪያ ንጉሱ አጼ ዘርዓ ያዕቆብ ይባላል። ንጉሱ አጼ ዘርዓ ያዕቆብ ደንቆሮ አይደለም። ዝም ብሎ መሀይም በኮታ ስልጣን ያገኘ ወይ የደርግ ወይ የቀዳማዊ ኃይለ ሥላሴ ወይም የኢህአዴግ ወይም ደግሞ የብልጽግና አባል አይደለም። የዛሬ 600 ዓመት ያነበረ ምናልባት ምድር ላይ ከነበሩ አዋቂ መሪዎች መካከል አለ ከተባለ አንዱ አዋቂ መሪ ነው አጼ ዘርዓ ያዕቆብ። ደብረ ብርሃን ለምትባለው ከተማ ስያሜ ያወጣው እሱ ይመስለኛል። ቤተሰብ ከትግራይ ቤት የተገኘ ይመስለኛል። በዛው ዘመን በጣም ብዙ መነኮሳት፣ በጣም ብዙ ጸሐፊዎች አሉ። አንዱ ራሱ ንጉሱ ነው። የንጉሱን ጽሑፍ ጦማረ ትስብእት የሚል አንድ ጽሑፍ አቅርቤያለሁ። ለዩኒቨርሲቲ ለሆነ ጉዳይ አርቲክል ጻፉ ተብለን ለአንድ ኮርስ፣ ለዛ ኮርስ ጦማረ ትስብእት ላይ ኤፒስትል ኦፍ ሂውማኒቲ የሚል ግዕዙን ስለማልችል ከፈረንጆቹ ከጻፉት ኤፒስትል ኦፍ ሂውማኒቲ የሚለውን ነው ጦማረ ትስብእት። አጼ ዘርዓ ያዕቆብ የዛ ዘመን ንጉስ የጻፈው ጽሑፍ ነው። ከመተት ከጥንቆላ ከግምት ሰው እንዲወጣ ስለሚፈልግ በወቅቱ መተት፣ ድግምት፣ ጥንቆላን የሚነቅፍ መጽሐፍ ነው የጻፈው። ስለ ሰውነት ሰው ክቡር መሆኑን የሚያሳይ ነው። ኤፒስትል ኦፍ ሂውማኒቲ ብለው ነጮቹ ተርጉመውታል። ፕሮፌሰር ጌታቸው ኃይሌ ናቸው እሱንም ያስተዋወቁት። ክሪቲካል ኤዲሽን ይባላል በጥንት ጽሑፎች ላይ፣ እሱንም የሰሩት ፕሮፌሰር ጌታቸው ኃይሌ ናቸው። እና ጦማረ ትስብእት ብለው በግዕዙን ከልሰው አስተካክለው ጽፈውታል ማለት ነው። የእንግሊዝኛውን ያነበብኩት ነው ያልኳቸው ነው። ንጉሱ እንዲህ ጸሐፊ ነው፣ ተመራማሪ ነው፣ በጣም ሊቅ ነው አለ የሚባለው። በጣም ብዙ መነኮሳት ደግሞ በወቅቱ ጸሐፊ ደራሲያን የነበሩ የኢትዮጵያ ብርሃናማ ዘመን ነው። በእርግጥ ከተማዋ ደብረ ብርሃን መባሏ ብቻ ሳይሆን ሀገሪቱ አንዱ ብርሃናማ ነበረች የዛ ዘመን ላይ። አንድ ምሳሌ ልጥቀስላችሁ። ግብጾች ላይ ሙስሊሞቹ በጣም አናፉ፣ አበጡ፣ አክት አደረጉና ክርስቲያኖችን አስጨነቁ። አንድ ደብዳቤ ነው አጼ ዘርዓ ያዕቆብ ለግብጽ የላከው አንድ። ከዛ የግብጽ ሱልጣን ሙስሊሙ ሱልጣን ከጳጳሱ ጋር ተነጋግሮ 3 መልእክተኞች ወደ ኢትዮጵያ ላከ። አሁን ክርስቲያኖቹ ተረጋግተዋል፣ ማዕቀብ አንስተንባቸዋል፣ ሰላም ነን የሚል ማለት ነው። ምን ማለት ነው? አጼ ዘርዓ ያዕቆብ ዝም ብሎ አዋቂ ብቻ አይደለም፣ የፖለቲካ ባለስልጣን ብቻ አይደለም፣ የዲፕሎማሲ ሰው ብቻ አይደለም፣ የማይደፈርም ነው፣ ሀያልም ነው፣ ገናናም ነው። በኃይልም ደረጃ ማንም የማይደርሰው እመጣልሃለሁ፣ ትገዛ እንደው አልፈህ ተስማምታችሁ ከሙስሊሞቹ ጋር ኑሩ፣ ክርስቲያኖችን የተለየ ሕግ የተለየ ቅጣት አትቅጣ የሚል ነው። እንዲህ ያለ ልባም መሪ አሁን አይናፍቀንም ኢትዮጵያ ውስጥ? የሚገርም ነው። እኔ በጣም ወደድኩት። እንግዲህ ንጉሱን እንደዚህ ያስቡት። በተቃራኒ አውደልዳይ መነኩሴዎች፣ አውደልዳይ የቤተ ክርስቲያን አገልጋዮች ልክ አሁን በዘመናችን በየከተሞቹ ሽቶ መነሳንሳቸውን፣ ልብሳቸውን፣ የሚገዙት ቤት፣ የሚበሉት ምግብ፣ የሚነዱት መኪና 40-50 ሚሊዮን እኔ ማቃቸው ስላሉ ነው።
ቪላ ቤት አሳፋሪ አውደልዳይ መነኮሳት ነበሩ የዛሬ 600 ዓመት ገደማ ማለት ነው። ለምን ይላል አጼ ዘርዓ ያዕቆብ እና ዲያቆን እስጢፋኖስ ማለት ነው። ዲያቆን እስጢፋኖስ ይሄ ነገር ስልችት ብሎታል። ሲያየው ደስ ያላለው ያልወደዳቸው ነገሮች ነበሩ እና የዲቁና የትግራይ ስሙ ሌላ ነው፣ የእስጢፋኖስ ስሙ ሌላ ነው። አባት እናት ያወጡለት የትግራይ እያለ የወጣለት ስም ሌላ ነው እና የቤተሰቦቹ ያወጡለት ስም እስጢፋኖስ አይደለም። ዲያቆን ሲሆን አገልግሎቱ በጣም ከመውደዳቸው የተነሳ ስነ ምግባሩን አይተው ቅልጥፍናውን አይተው ለቤተ ክርስቲያን ያለውን ትጋት፣ ንቃት፣ ብርታት፣ ጀግንነቱን አይተው ነው በዲያቆን በሐዋርያት ስራ ላይ ታሪኩ እንደምናነበው 7 ዲያቆናት ለመጀመሪያ ጊዜ ሾመው የለ ለመብል አይደለም ለፍትፍት አይደለም የተሾም ነው። ምግብን የሚያስተካክሉና የሚያዘጋጁ አነስ ያሉ ስራ የሚሰሩ 7 ብርቱ መንፈስ ያላቸውን ከመካከላችሁ ምረጡ አሉ። 7ቱ ዲያቆናትን ሲሾሙ አንዱ ቅዱስ እስጢፋኖስ ነው ዲያቆን። አሁን አዲስ አበባ መስቀል አደባባይ አጠገብ ቤተክርስቲያን የተተከለለት ማለት ነው መታሰቢያ ያለው እና በሱ ዲያቆን ስም ነው ይህንን ወጣት ይህን ብላቴና የገዳማውያን ሰዎች እስጢፋኖስ ብለው ስሙን የሰየሙለት። ይሄ አልሰማነውም ብዙዎቻችን። ፕሮፌሰር ጌታቸው ኃይሌ ናቸው የሚነግሩን። በጣም የሚገርም ሰው ነው። ታሪካቸውን እዚህ የማቀርበው አባ እስጢፋኖስና ተከታዮቻቸው የኢትዮጵያ ቤተክርስቲያን የማትቀበላቸው እንዲያውም የተወገዙ አድርጋ የምታያቸው በ15ኛው ምዕተ ዓመት ያበቡ የተሐድሶ እንቅስቃሴ መሪዎች ናቸው። ተሐድሶ ተደላድሎና ተመሻሽቶ በተቀመጠው ስርዓት ውስጥ የዛገና የሚራገፍ ነገር የሚያይ የአእምሮ ችሎታና የተፈጥሮ ተሰጥኦ ካላቸው ታላላቅ ሰዎች ዘንድ የሚመጡ ሀሳቦች ናቸው። እነዚህ ሰዎች መለወጥ አለበት የሚሉትን ለመለወጥ ቆርጠው ሲነሱ ደግሞ ታላቅነታቸው ወደ ገናናነት ያድጋል። ከነዚህ መካከል ይህ ዲያቆኑ እስጢፋኖስ ነው ማለት ነው። አንደኛው አእምሮ በሳል ነው፣ ማስተዋል ያለው ሰው ነው። እጅግ በጣም የሚገርም ሰው ነው። ምንድን ነው እንዲገርም ያደረገው? ፕሮቴስታንቶች እንዴት ወደዱት? ደቂቀ እስጢፋኖስን ምናቸውን ወደዱት? ምኑ ገብቷቸው ነው ፕሮቴስታንቶች የወደዱት? በጣም ተሳስተዋል። ከወደዱት ደግሞ ገዳምን ሊያደንቁ፣ ምንኩስናን ሊወዱ፣ ምናኔን ሊያከብሩ፣ ስዕላትን፣ መስቀልን፣ በዓላት አከባበርን፣ ቅዳሴን፣ ሰዓታት፣ ማህሌት፣ ውዳሴ ማርያምን፣ ቅዳሴ ማርያምን ሊያከብሩ ይገባቸዋል። ግን አያደርጉትም። ተሐድሶ ስለተባለ ብቻ ተንከርፍፈው አንከረፈፉን። እኛንም ዝም ብለን ሞኝ ስንከተል ሞኝ የምትሆነው ጅል አብረህ ስትሄድ ጅል አንፎን ያለው ማለት ነው። እንደዛ ነው። ውሎ እኮ ነው። ከአህያ ጋር የዋለች ምን ተምራ ትመጣለች? አሁን በኢየሱስ ስም የሚለው ኦርቶዶክስ አይተህ ታውቃለህ? ማን ነው በኢየሱስ ስም እያለም ያላግጥ ኦርቶዶክስ? በኢየሱስ ስም ታሪክ ሲሰራ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ህንፃ ሲታነጽ፣ ትውልድ ሲቀረጽ፣ መጽሐፍ ሲጻፍ፣ በዓላት ሲቀረጹ፣ ህዝብ ሲስማማ ነው የነበረው። አሁን አዳሚ በኢየሱስ ስም ባለም ቁጥር ቆሌው ገፈፈው። የጌታ የአምላክን ስም በክንቱ አትጥራ ማለት ከዚህ በላይ ምን አለ? ደግሞ ሐዋርያው ቅዱስ ጳውሎስም በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ የጌታን ስም የሚጠራ ሁሉ ከበደል ከአመፅ ከክፋት ይራቅ ይላል። ጌታ ዝም ብለህ የምትጠራው ዕቃ አይደለም። የሳምሰንግ ወይ የቶዮታ መኪና ወይ የሶኒ ቴሌቪዥን ወይ የኤርባስ አውሮፕላን አይደለም። ውድ መኪኖች አሉ የምትላቸው ወይ ውድ ንብረቶች አሉ የምትላቸው ዕቃ አይደለም። እግዚአብሔር ክብር ይግባው ሰማይና ምድርን ከነጓዙ የፈጠረልህ ነው። ራቁትህን አመጣህ እንጂ ወርቅና አልማዝ ላንተ አስታቅፎሃል። ላንቺ ነው ሰማይ ምድር የተፈጠረው። ጨረቃና ከዋክብት የሚዞሩት ላንቺ ነው። ባህሩ፣ ውቅያኖሱ፣ ተራራው፣ ሸንተረሩ፣ ጫካው፣ እንስሳው፣ አውሬው፣ ሰላሙ፣ ነፋሱ፣ ቅዝቃዜው፣ በጋው፣ ክረምቱ ላንቺ ነው ውድ እህታችን። አንተስ ላንተ ነው። አልማዙን አጊጥበት ብሎ ተፈቅዶላል። ሁሉ ተፈቅዷል። ሁሉ ተፈቅዷል። አትብላ አልተባልክም ብላ፣ አታጊጥ አልተባልክም አጊጥ፣ አትድመቅ አልተባልክም ድመቅ። ጭራቅነትን አውሬነትን ናፍቀት፣ ጥፍር አትቀጥል፣ ፀጉር አትጎንጉን፣ ልብስ አትቅደድ፣ እብድ አትምሰል። እግዚአብሔር በመልኩ በአርአያው አስመስሎ ለክብር ነው የፈጠረ፣ ለክብር ነው የፈጠረሽ። ክብር አለ። ክብርህ በልብስ ክብርህ በጌጣጌጥ የሚለካ አይደለም። ክብርህ በሚበላው ምግብ፣ በሚፈነግል ወንበር፣ በሚሻል በሚጠወልግ ውበት ላይ አይደለም ያለው። ስጋህ ላይ አይደለም ያለው። ይሄ ዲያቆን እስጢፋኖስ ገብቶታል። ነገር ግን አውደልዳይ መነኩሴዎች በየከተማው እንደምናያቸው በየካፌው በየሆቴሉ ገዳማቸውን ትተው ቤተክርስቲያናቸውን ትተው ህዝቡ በላ አልበላ ከአሁን ከእስጢፋኖስ ቤተክርስቲያን ከመንበረ ጸባዖት ቅድስት ሥላሴ ከ4 ኪሎ ከቅዱስ ዑራኤል ቤተክርስቲያን ከልደታ ከአፍሪካ ህብረት ቅዱስ ሚካኤል ከብስራተ ገብርኤል ከእንጦጦ ቅድስት ሥላሴ ምስካየ ኅዙናን ከቅድስት ማርያም አካባቢ ከአራዳ ገነተ ጽጌ ቅዱስ ጊዮርጊስ ከዮሐንስ ከጎተራ ቅዱስ ያሬድ ከቦሌ ቅዱስ ሚካኤል ከሰዓሊተ ምሕረት ሲኤምሲ ከቅዱስ ሚካኤል ከተለያዩ አብያተ ክርስቲያናት ዙሪያ ህዝብ ተጠርጎ ሲነሳ ዲያቆን እስጢፋኖስ በዚህ ዘመን ቢሆን
ከብልጽግና ፓርቲ ጋር ሄዶ ቢሮ ያወራል፣ ያነጋግራቸዋል። ይህ ህዝብ ይሄን ቤተክርስቲያን የሰራ ነው እና መንግስት ይሄን እገዛ ካደረገ ቤተክርስቲያኗ ደግሞ ይሄን እገዛ ታደርጋለች። ልጆቻችን የቤተክርስቲያናችን ጌጦች ከዚህ ተፈናቅለው ሲሄዱ ከግቢ ገብርኤል በሄዱበት ቦታ መንግስት ይሄን ይተባበረን፣ እኛ ይሄን እናደርጋለን ይል ነበር ዲያቆን እስጢፋኖስ በዚህ ዘመን ቢኖር። አሁን እንዲህ የሚያስብ መነኩሴ አለ? እንዲህ የሚያስብ ዲያቆን ቄስ አለ? በእርግጥስ ጳጳስስ ሲኖር ይሆን? ወደ ላይ ለመናገር ቢከብድም ግን ከተጻፈው አንጻር አውደልዳይ ልቅ የሆኑ ጳጳሳት ሳይሆን ያኔ ጵጵስና የኛ ኢትዮጵያን ብዙ አልነበረንም፣ መነኮሳት ነበሩ። ያን ተጸየፈ እስጢፋኖስ፣ ተጸየፈ። የህዝቡ መራብ፣ የህዝቡ መጨነቅ፣ የህዝቡ መቸገር ስቃዩ ያልሆነ ተርታ የሆነ መነኩሴ ሲበዛ ለዲያቆን እስጢፋኖስ አልተመቸውም። በ19 ዓመቱ ነበር ዲያቆን የሆነው። በ30 ዓመቱ ቅስናን ተቀብሎ መንኩሶ በጉንዳ ጉንዲ ገዳም ተወስኖ ሲኖር አሁን ፕሮቴስታንቶች የማይወዱትን ነገሮች ያደርግ ነበር። ምንድነው ፕሮቴስታንቶች የማይወዱት? በቀን አንዴ ነው የሚበላው፣ አንድ ጭብጥ። የሐዋርያት ጸጋ የራሱ የዲያቆኑ የሰማዕቱ ሐዋርያ ሥራ ላይ የተጻፈ የእሱ ጸጋ እንዲያድርበት የዲያቆን እስጢፋኖስን ህይወት በጾም በጸሎት በስግደት ስግደትን አብዝቶ ጾምን አብዝቶ ጸሎትን አብዝቶ ውዳሴ ማርያም ዳዊት እየደገመ ማህሌት እያደረ ለድሃ እየረዳ እያስተማረ እየጻፈ እየገሰጸ እየመራ ይኖር ነበር። ዲያቆን እስጢፋኖስ አስገራሚ ህይወት ነው ይኖር የነበረው። ቄስ ሆኖ እንጂ ቄስ እስጢፋኖስ መነኩሴም አይደል። ስለዚህ ተጸየፈ የዘመኑን ልቅ መነኮሳት ማለት ነው። ለክርስቶስ ግድ የሌላቸው፣ ለወንጌል ክብር የሌላቸው፣ ለቤተ ክርስቲያን ቦታ ያልሰጡ፣ ክብር ለሚገባው ክብር የማይሰጡትን ተጸየፈ። በዚህ ምክንያት አቃጣሪዎች፣ ወሬ አቀባቢዎች፣ አሾክሿኪዎች በወቅቱ ንጉሥ ከነበረው ከክቡሩና ከአዋቂው ከታላቁ ከአፄ ዘርዓ ያዕቆብ ጋር አጋጩት። ለአንተ አይሰግድም ብለው። በእርግጥም አባ እስጢፋኖስ ክብር ለሚገባው ክብር የሚሰጥ እንጂ በተገኘበት ቦታ ሁሉ የሚያፈነድድ አይደለም። በዛ ላይ ክብር ለማይገባው ለምናምንቴ መነኮሳት፣ ለምናምንቴ ቀሳውስት ክብር የሚሰጥ አልነበረም። ክብራቸውን ለናቁ፣ ገዳማቸውን ላቃለሉ፣ ለሚያለቅሰው ህዝብ ለማያዝኑ፣ መጾም ሲገባቸው ጥብስቅ አድርገው ለሚበሉ፣ ባለትዳሮች እንኳን የማያደርጉትን መነኩሴ የሆነው ሲያደርጉ የሚጸየፍ ነው። እንዴት ነው ክብር የሚሰጠው? ስለዚህ ነገረ ሰሪዎች እንደዚህ ነገር እየሰሩ ከንጉሱ አጋጩት። በየጊዜው አለ ማለት ነው። ይሄ ታሪክ የዛሬ 600 ዓመት ነው ይሄ እንግዲህ የተፈጠረው። አሁን የተፈጠረ አይመስልም። አሁን አዲስ አበባ ወይ ዋሽንግተን ዲሲ ወይ አውሮፓ ውስጥ ወይ አረብ ሀገር ውስጥ ወይ አፍሪካ ወይ የተለያየ አውሮፓ ውስጥ የትም አሜሪካ ላይ የተፈጠረ አይመስልም። ይመስላል ግን ያኔ ነው የሆነው። ነገረ ሰሪዎች በዚህ ምክንያት አጣሉት። በዚህ ምክንያት ረበሹት፣ እንዳይስማማ አደረጉት ማለት ነው። ስለዚህ እሱ ደግሞ አጥብቆ ይጸልይ፣ ይጾም፣ ይሰግድ ነበር። ተጋድሎን ይፈጽም ነበር። ሃይማኖታዊ ስራውን ይተገብር ነበረ። ማድረግ ያለበትን ጠቅላላ ሲያደርግ ኖረ። ተደብድቦ ተወግሮ ተገርፎ በኢትዮጵያ ምድር ዋጋ እንዲከፍል ተደረገ። ለምን? ስለጾመ። ለምን? ስለሰገደ። ለምን? ስለጸለየ። ለእመቤታችን ለቅድስት ድንግል ማርያም ለመስገድ፣ ለቅዳሴ፣ ለቤተ ክርስቲያን ትምህርት ክብር ስለሰጠ። ወደ ቀድሞ ወደ አባቶቻችን ህይወት፣ ወደ እነ ቅዱስ እስጢፋኖስ፣ ወደ እነ ሐዋርያት፣ ወደ ጻድቃን፣ ወደ ሰማዕታት ህይወት እንመለስ ስላለ አናውደልድል፣ ከተማ ለከተማ፣ ንጉስ ለንጉስ፣ ባለስልጣን ለባለስልጣን ቤት አናሸርግድ፣ እዛ እዚህ እያልን ስራችንን አገልግሎታችንን አናቃልል። የንጉስ ክርስቶስ ሰራተኞች ነን፣ የእግዚአብሔር አገልጋዮች ነን ስላለ ነገረ ሰሪዎች አነካከሱት። በዚህ ዘመን አባ ገብረ ኪዳንን በነገር ሰሪ እንደ ማጣላት ማለት ነው። እነ መጋቢ ሐዲስ እሸቱ አለማየሁ የመሳሰሉት ብቻ በወል በታወቀው እንደ አባ ገብረ ኪዳን ያሉትን ማለት ነው እንደ ማጋጨት፣ ብርቶቹን አገልጋዮች፣ ብርቶቹን የቤተክርስቲያን አገልጋዮች እንደ ማጋጨት ነው። ነገረ ሰሪዎች ይህን ነገር ቀምረው ከመንግስት ጋር አላተሙት የዛሬ 600 ዓመት። በዚያ ምክንያት ተቀጣ። ክብር ይግባው እግዚአብሔር። ዛሬ በጌዶ በቡርጂ አካባቢ አቡነ ገሪማ የሚባል አባት የእሱን አይነት ስራ የሚሰሩ በዘመናችን እያየን ነው። መቼም ዘመድኩን በቀል አንዳንዴ ችግር አለበት፣ ግን ከችግሮች ውጭ የሚሰራቸው ያሁን እንዴት ደስ እንዳለኝ ዋልድባ ሰቋር ላይ የሰራው ስራ፣ ጌዶ ላይ እየሰራው ያለው ስራ፣ ደቡብ ላይ እየሰራው ያለው ስራ። በእርግጥም ቤተክርስቲያን ታፍራና ተከብራ በክብሯ ነው መኖር ያለበት። መደብደብ፣ መገደል፣ መወገር እንደ ዲያቆን እስጢፋኖስ፣ እንደ ሐዋርያት፣ እንደ ጻድቃን፣ እንደ ሰማዕታት ለክብር ነው። ቅድስት አርሴማ ለክብር ነው፣ ውርደቱ አይደለም። ቅዱስ ጊዮርጊስ ከበረ እንጂ አልተዋረደም። አቡነ አረጋዊ ተሰዶ ቢመጡ ከብረው ነው። ዲዮስቆሮስ ከብሮ ነው። ቅዱስ ዮሐንስ አፈወርቅ ቢሰደድ ከብሮ ነው። ቱርክ ላይ ቅዱስ አትናቴዎስ ያ ሁሉ መከራ ቢደርስበት ግብጽ ላይ ከብሮ ነው። ቅዱስ ቄርሎስ እያሉ ታላላቅ አባቶችን ብንጠራ ከብረው ነው። ለሚበልጠው ዋጋ ክርስቶስስ መቼ ቤት ገዛ? መቼ ድንኳን ሰራ? ከአብርሃም ይልቅ ከደጋጎቹ አባቶች ይልቅ የሚበልጥን ህይወት አይደል እንዴ ክርስቶስ ያሳያል?
እጸድቅ ኃይል ጻድቅ፣ እቀደስ ኃይል ቅዱስ፣ እነግስ ኃይል ንጉሥ፣ እባረክ ኃይል ቡሩክ፣ እቀበል ኃይል ሰጪ የአማልክት አምላክ እያለ ለምን ጾመ? ጾመ ኢየሱስ ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድንጾም የምታበረታታን እኮ እንድንራብ፣ እንድንጨነቅ፣ እንድንሳቀቅ አይደለም። የምንበላባቸው ቀኖች እያሳሳቱን ምድር ላይ መሆናችን እንዳንረሳ እንድናስታውስ ነው። ክርስቶስ የእኛም ባህሪ ከተዋሃደ በኋላ መጾምን ማስተማረን። ጹሙ፣ ምግብ አታብዙ፣ በልክ ኑሩ፣ ሁሉ ተፈቅዶላችኋል፣ ግን በልክ አድርጉት። ሆዳችሁ አይግዛችሁ፣ ጭንቅላት አላችሁ፣ እዚያ ላይ ነፍስ ሰጥቻችኋለሁ። በክብር ኑሩ፣ አትዋረዱ፣ ከእንስሶች አትምሰሉ፣ ክቡር ናችሁ። እኔ ክብራችሁን አክብሬን የፈጠርኳችሁ። ያ የቀደመው አዳምና ሔዋን እንዳትሳሳቱ ይኸው 40 ቀን ጾም ያሳየዋችሁ። እናንተም ጾሙ፣ ጸልዩ፣ ስገዱ ብሎ እንጂ እሱ ምን ሊያገኝበት ጾመ? ምን ሊያገኝ? እኛ እንድንጨፍር ነው የጾመው? እኛ እንድንደንስ፣ እኛ እንድንሳለቅ፣ እንድናፌዝ፣ በስሙ እንድናላግጥ አይደለም ነው። እንዲህ ወንድም እህቶች፣ ይህን ለማስታወስ ነው። ከየትኛው ፕሮቴስታንት ጋር ነው? የደቂቀ እስጢፋኖስም የአባ እስጢፋኖስም መጽሐፉ 4 ገድላትን ይዟል እንደነገርኳችሁ። የትኛውን ገድል ነው ፕሮቴስታንት የሚወደው? ገደል ነው ብለዋል የጻፉት ፕሮቴስታንቶች። አባ ገብረ ኪዳን እግዚአብሔር ይስጣቸውና ምን ብለዋል? ገድል ለመናፍቅ ገደል ነው፣ ለእኛ ለምንጸድቀው ግን ተጋድሎ ነው ብለው ነገሩ። እና ወንድሞቼ የትኛው ፕሮቴስታንት ነው ገድል የሚያነበው ድርሳን የሚያነበው? የትኛው ፕሮቴስታንት ነው? የትኛው ወንጌላዊ ነኝ የሚል ነው? የትኛው ተሐድሶ አቀንቃይ ነው ስግደት የሚሰግደው? ጾም እስከ ማታ ትንሽዬ የሚበላው ወተት ይቅርብኝ፣ ስጋ ይቅርብኝ፣ ኬክ ይቅርብኝ፣ ዳቦ ይቅርብኝ ብሎ እፍኝ ጠራጥሬ በልቶ እንደና አናንያ አዛርያ ሚሳኤል የሚበላው ማን ነው? የትኛው ተሐድሶ አቀንቃይ ነው? ምድረ ሆዳም ነው የደቂቀ እስጢፋኖስ ደጋፊ ሊሆን የሚችለው? የዚህ ዓለም ክብር ያልወጣለት ክብሩ የክርስቶስ ነው ያላለ የክርስቶስን ስም ዝም ብሎ የሚጠራ በክርስቶስ ስም የሚሸቅል ሸቃጭ የሆነው ሁሉ ነው። ይሄ ከደቂቀ እስጢፋኖስ ጋር አይመሳሰልም። እና ወንድሞቼ የደቂቀ እስጢፋኖስ ጽሑፍ አይደለም ለፕሮቴስታንት ለኦርቶዶክሱም ገሳጭ ነው። በዚህ ዘመን በጣም የሰንበት ተማሪ ነን ብለን ለምንኮፈስ፣ ለምንመጻደቅ፣ ሰባኪ ነኝ፣ ዘማሪ ነኝ፣ አገልጋይ ነኝ፣ ቄስ ነኝ፣ መነኩሴ ነኝ ለምንል እዚህ ለምንረጋግጥ አውደልዳዮች አርፋችሁ ተቀመጡ፣ ክብር አይገኝም የሚል የተግሳጽ መጽሐፍ ነው። የተግሳጽ ገድል ነው፣ መነበብ ያለበት ነው። አዎ በ400-500 ዓመት በደንብ አልተነበበም። ፕሮፌሰር ጌታቸው እግዚአብሔር ነፍሳቸውን ይማር በረከታቸውን ያድለን ጽፈውልናል፣ አርፈዋል። እኔም ከ5 ዓመት በኋላ እያነበብኩት ነው። እናንተ ማንበቡት። እንደዚህ ነው የተረዳችሁት? ከዚህ የተለየ ነገር አግኝታችኋል? እስቲ ሀሳባችሁ ስጡ። እኔ እንዲህ ነው የገባኝ ካነበብኩት 70 ገጽ ውስጥ። እቀጥላለሁ። የአባ እስጢፋኖስ ገድል የሚያበቃው 113 ነው፣ 115 ገጽ አካባቢ ነው። እሱ ስጨርስ ደግሞ ሀሳብ አካፍላችኋለሁ። ፕሮፌሰር ሽፈራው በቀለ የጻፉት 10 ገጽ ራሱን የቻለ መጽሐፍ ነው። መግቢያው የፕሮፌሰር ጌታቸው ኃይሌ ራሱን የቻለ መጽሐፍ ነው። ከዛ 4 ገድሎች አሉት። በአጠቃላይ ስነግራችሁ የአባ እስጢፋኖስ ገድል፣ ከዛ የአባ አበከረዙን የገድለ አሃው የወንድሞች ገድል የሚል አለ። ከዛ በኋላ 4ኛው ደግሞ ገድለ እዝራ ገድለ አባ እዝራ ነው። የ4 ገድሎች ነው ስብስብ ነው ደቂቀ እስጢፋኖስ የሚለው። ሁሉም ለስዕል፣ ለቅዳሴ፣ ለማህሌት፣ ለሰዓታት፣ ለውዳሴ ማርያም፣ ለቅዳሴ ማርያም፣ ለዳዊት ክብር ያላቸው፣ ለጾም፣ ለጸሎት፣ ለስግደት ክብር የሚሰጡ ቅድሚያ የሚሰጡ፣ ለመንፈሳዊ ነገር ቅድሚያ የሚሰጡ፣ ለሆዳቸው ማይንበረከኩ፣ ለስልጣን ማያሸበርኩ፣ ለዚህ ዓለም ልቅ የሆነና ለስድነት ለአውደልዳይነት ቦታ የሌላቸው የከበሩ አባቶቻችንን ሕይወት የያዘ ነው እና ይሄ በምን መልኩ ነው ለፕሮቴስታንት የሚመቸው? ለኦርቶዶክስ የሚኮሰቁሳል። አሁን ላለ ነው እላይ ላይ ዝም ብለን ለምን ገለባበት ለምን ሽከረከር ኦርቶዶክስ ለምን መስል ከላይ ሳይሆን መነኩሴ ቄስ ዲያቆን ለምን ሸት ውስጣችን ገለባ ለሆነው በጣም የተግሳጽ መጽሐፍ ነው። የዛሬ 600 ዓመት ሰው ከ600 ዓመት በኋላ መማር ካልቻለ መቼም አይሰለጥንም። መታደስ ነው ይሄ። በልባችሁ መታደስ ተብሎ እንጂ ይህን ዓለም አትምሰሉ ተብሎ ተጽፏል። እንደ አባቶቻችን ነው መታደስ። ራስን አንበሳ ኮንክ ጀግና ኮንክ ራስን አባ ገብረ ኪዳን እንዳሉት ራስን መግራት ነው። ትዳርህን ማስተካከል፣ ከሚስት ከጎረቤት ከልጆች ከዘመዶች ጋር መስማማት፣ በዚህ በማይረባ ገንዘብ አለመጨቃጨቅ፣ ማካፈል። ምን ይሰራል? አብራ አትቀበርም። አልማዙ ወርቁን የሰጠህ እግዚአብሔር መች እንዳንተ ይስገበገባል? ክብር ይገባው። ሁሉን ሰጠን። እኛ ደግሞ ጥቂት ሰብስበን ምቀኞች ምን ነው የምንስገበገበው? ለምንድን ነው? እናካፍል። ዛሬ ሁኔታው ተመችቷችሁ ነገሮች ተከፋፍተውላችሁ ሳንቲም፣ ገንዘብ፣ ስልጣን፣ ውበት፣ ሀብት፣ ዝና ያገኛችሁ ለጨነቃቸው ግራ ለገባቸው ሰዎች አካፍሉ። አለዛ ይጠርግሃል እግዚአብሔር። በድሃና በችግረኛ ላይ የሚያላግጥ እግዚአብሔር በመከራው ቀን ይስቅበታል ተብሏል። ለድሃና ለችግረኛ ለምስኪን የሚያስብ ግን እግዚአብሔር በመከራው ሰዓት ይደርስለታል ተብሎ ነው የተጻፈው። ይህን ነው ደቂቀ እስጢፋኖስ የነገሩ። በጣም አንባቢዎች ናቸው፣ በጣም ሰጋጆች ናቸው፣ በጣም ጾመኞች ናቸው፣ በጣም ጸሎተኞች ናቸው። ይሄ ነው ፕሮቴስታንት የሚወደው። ለእኛ ለአውደልዳዮቹ ሰንበት ተማሪዎች ለአውደልዳይ አገልጋይ ይመቻል ይሄ? ለከረፈፍ ህዝብ ሲፈናቀል ዝም ለሚል ከመንግስት ጋር ተስማምቶ እንኳን ለህዝቡ ትንሽ መፍትሄ የማያበጅ የቤተ ክርስቲያን ሰራተኛ ነኝ አገልጋይ ነኝ የሚል የራሱን ጥቅም ብቻ ለዛው መነኩሴ ነኝ ብሎ ያሳፋሪ ነው። እና ደቂቀ እስጢፋኖስ ይህ ነገር የያዘ ነው ለማለት ነው። ይሄ ለማካፈል ነው። በጣም ከሳ አስረስኝባቸው ያለው
እንግዲህ በሰማነው ቃል ይባርከን። እግዚአብሔር አግኝቶ ከማጣት ሞልቶ ከመጉደል ጀምሮ ከማቋረጥ ተቀድሶ ከመርከስ ቀርቦ ከመራቅ ሁላችንን የሚሰውረን የሁላችንን መጨረሻ ያሳምርልን። ፍሬያቸው እንዳማረ እንደ ደጋጎቹ አባቶቻችን ፍሬያችንን ያለምልምልን። ትዳር ያላችሁ ትዳራችሁ፣ ኑሮ ያለን ኑሯችንን፣ ስራ፣ ትምህርት፣ ህይወት፣ ትዳር፣ ምንም አይነት እንቅስቃሴ ውስጥ ያላችሁ ሀገር ውስጥ ውጭ በተለያየ ዓለም ላይ የምትኖሩ ወንድም እህቶቻችን ለክርስቶስ ለእግዚአብሔር ከፀሐይ ይልቅ ብሩህ ለሆነው በጨለማ የሚደረገውን ነገር ሁሉ ለሚያውቅ የልባችንን ችግር ለሚያውቅ አምላክ ፊት በንጽህና በምንችላት በጎ ነገር ልንኖር ይገባናል። ከደቂቀ እስጢፋኖስ የምንማረው ፕሮቴስታንትነትን አይደለም፣ ልክስክስነትን አይደለም፣ አውደልዳይነትን አይደለም። ፍጹም ንጹህ የሆነ ገዳማዊ ህይወት መኖርን ነው። ፍጹም ንጹህ የሆነ ክርስቲያናዊ ትዳር መምራትን ነው። ፍጹም ንጹህ የሆነ ባለስልጣን መሆንን ነው። ፍጹም ንጹህ የሆነ አገልጋይነትን ነው። እኔ ያገኘሁት ይህን ነው። የተገሰጽኩት የተወቀስኩት ብዙ ነው። በሰባ ገጽ እና በሰባ ገጽ ውስጥ ከፈለጋችሁ የደረስኩበትን አንድ ላንብብላችሁ። ትምህርቱን የሚፈጽሙ ተባባሪዎቹ ብዙዎች መሆናቸውን ሰይጣን ሲያይ በቅርብና በሩቅ አገሮች ያሉትን ደብሮች ሁሉ ቅዱሱን አባ እስጢፋኖስን በሀገሩ ገዢዎች ዘንድ ለመክሰስ እንዲያብሩ ቀሰቀሳቸው። ሰይጣን ጌታ ከአቤል ደም እስከ ዘካርያስ ደም እንደሚፈልግባቸው የተናገረውን የጻድቃኑን ሁሉ ደም ለማፍሰስ ሊተባበሩ ልጆቹ በሆኑት ሁሉ በልባቸው በኋቃ የክስ እርሾውን ጨመረበት። ከቤቱ ባለቤት ከክርስቶስ ደም ጀምሮ እስከ ቤተሰቡ እስከ ሐዋርያት ጻድቃን ሰማዕታት ሁሉ ደማቸውን ለማፍሰስ እንዲሁ ይተጋል። የጻድቁን የአባ እስጢፋኖስንም ደም ለማፍሰስ እንዲሁ ሲሉ ከህሊናቸው የመርዝ ጭማቂ አፈሰሱ። እንዲህ አሉ። ገድሉ ላይ የተጻፈው የዛሬ 600 ዓመት ገደማ። እነሆ ይህ ሰው የደብሮቻችንን ስርዓት ይሽራል፣ ሽማግሌዎቻችንን ይሳደባል፣ መምህራኖቻችንን ይዘልፋል፣ ከህግ ውጪ ውሸት ታስተምራላችሁ ይላል። ሚስጥር የሆነውን የሚናገሩ ራእይም የሚያዩ አዋቂዎቻችንን ውሸተኞች ያደርጋቸዋል። በአጋንንቱ ምትሃት የተሸነገሉ በስህተት ህልም ፈተና የተሸነፉ ናቸው ይላል። እነሆ ልጆቻችን በትምህርቱ ተማረኩብን፣ ሲመለሱ የሚናገረውን ምስክር በማድረግ በጠበጡን አሉ። የዛሬ 600 ዓመት ይህንንና የመሳሰሉን አብዝተው ለአገረ ገዢዎቹ በማቃጠር ክስ አቀረቡ። ማቃጠር የሚለውን እኔ የጨመርኩት። ለአገረ ገዢዎቹ ለባለስልጣኖቹ ክስ አቀረቡበት። አገረ ገዢዎቹ ግን የሚያቀርቡት ክስ ሁሉ በቅናታቸው እንደሆነ ያውቃሉ። እሱን እንጠራላችሁና እናከራክራችኋለን አሏቸው። ከዚያ አገረ ገዢዎቹ ወደ እነሱ እንዲመጣ ለቅዱሱ ላኩበት። ሲመጣም እንዲህ አሉት። አባት ሆይ አሉት አባ እስጢፋኖስ፣ የቃልህን እውነትነት የትምህርትህንም ስርዓት ትክክለኛነት በእውነት የእግዚአብሔር መሆኑን የማናውቅ አይደለንም። አንተ በዚች በምድራችን ላይ ከሄድክባት ጊዜ ጀምሮ ምሕረት ወርዶልናል። የትምህርትህን ስብከት በመስማት ብዙ ስህተቶች ተወግደዋል። ይህም እዚህ ብቻ ሳይሆን ዜናህ በተሰማባቸው በሩቆቹም ክፍለ ሀገሮች ጭምር እንጂ። ግን እነዚህ ፈላሲዎች በጥባጮች ትምህርትህን በመቃወም ይወተውቱናል። እኛም አንተንና ደቀ መዛሙርትህን በማጥላላት እንድንተባበራቸው የልጆችህን ድካም ፍሬ የደቂቀ እስጢፋኖስ ማለት ነው እንድንዘርፍባችሁ ይፈልጋሉ። ልጆቻችንን ይወስድብናል፣ ገዳሞቻችንን ይዘርፍብናል ይላሉ። የሰዎችን ልብ በምትሃት ወደሱ ይስባል ይሉሃል። በቅናት ብዙ ነገር ያወሩብሃል። እኛ ግን ትምህርትህ የእግዚአብሔር ቃል እንደሆነች አውቀናል። በአንተ ላይ ያላቸውን ክስ ችላ ስንልባቸው ይገላምጡናል፣ በስልጣናችን ማለት ነው። አንተ አመፀኛ ከሃዲ እንደሆንክና እኛም በአመፅ በክህደት ትምህርት ግብር አበሮች እንደሆንን በስልጣናችን እየደገፍን እንደሆነ አድርገው ከንጉሱ ዘንድ በሐሰት እንዳይከሱን እንፈራለን። ስለዚህ ሰበብ እንዳያገኙ ስንል በእሱ ላይ ክስ ያላችሁ ተሰብሰቡና እናከራክራችኋለን አልናቸው። እነሆ የላክንብህ ይህን ልንነግርህ ነው አሉት። ቅዱሱም እንዲህ አለ፣ ይምጡና ይበሉ ክሳቸውንም ይናገሩ አለ። ከዚህ በኋላ የአደባባይ ሸንጎ አደረጉ። ቅዱሱን ይለዋል አባ እስጢፋኖስን በሐሰት የሚያሳጡት መጡና ክሳቸውን አሳጥረው ውስጥ እንግዲህ ብዙ እያሉ መናገር ጀመሩ። እንዲህም አሉ ይላል። ገጽ 80 ላይ ነው ያነበብኩላችሁ። የዛሬ 600 ዓመት ገደማ የተጻፈ ገድል ነው ያነበብኩላችሁ። 45ኛው የብራና ቅጠል ላይ ያለ ነው ይሄ። ከዛ ላይ ፕሮፌሰር ጌታቸው ገልብጠው መጽሐፍ ጻፉልን። አሁን እንደዚህ አይነት ሾካካ የለም፣ አቃጣሪ የለም፣ ባለስልጣንን ከነጹ አገልጋዮች ጋር የሚያጋጭ የለም። በየከተማው ቤት የሰራ ንብረት የደረደረ መኪና ራይድ የሚያሰራ ትራንስፖርት ንብረት ቤት ገዝቶ የሚያከራይ የለም። መነኩሴ የሆነው ስንት መነኮሳት ተርበው ተጨንቀው የሚገደሉ ባሉባት ሀገራችን ላይ የሚበሉት ያጡ የተዘጉ አብያተ ክርስቲያናት ባሉባት ላይ ምናቸው ነው እነዚህ ክብረ ከማቃጠር ወደኋላ ይላሉ? ይህን ታዲያ ማንበብ አይገባም? ይህን ፕሮቴስታንት እንዴት ነው የሚወደው? ሰውየው እኮ የጸሎት ሰው ነው። ሰውየው የስግደት ሰው ነው። ሰውየው የጾም ሰው ነው። ድጋሚ ተመለስኩባችሁ፣ ይቅርታ አድርጉልኝ። ይህን መጽሐፍ እንድታነቡት ለማስታወስ ነው። ይኸው ነው ቁም ነገሩ። እግዚአብሔር በሰማነው ቃል ይባርክልን፣ ለፍሬ ያድርግልን። አትጥፉ። ሀሳብ አስተያየቶቻችሁን ስጡኝ፣ እጠብቃለሁ። ይመቻችሁ። መልካም የጾም ሰንበት የጾም ጊዜ ይሆንላችሁ።